እውነቴን ልንገራችሁ ስነ ምግባር ባይኖረኝ ራሱ እኔ ከዚህ ቤተክርስቲያን ሞቼ እንኳን አልወጣም። ምንም ነገር ከዚህ ቤተክርስቲያን ሊያወጣኝ እንደዚህ ያለች ቤተክርስቲያን ነውር የሌለባት አትገኝም፣ የለችም። ሰላም እንዴት ናችሁ? ዛሬም እንግዲህ እንማማርበታለን ብዬ ያሰብኩትን ቪዲዮ ይዤላችሁ መጥቻለሁ። ወደ ቪዲዮ ከማለፋችን በፊት 1000 ሰብስክራይብ ደርሰናል። ይሄም የሆነው በእናንተ ነውና ከልብ አመሰግናለሁ። ወደ ቪዲዮቹ እንሂድ። በማርያም በድንግል በወላዲተ አምላክ በምታምኑት አምላክ በስላሴ ይጃችኋለሁ። ይሄን መልእክት ለዓለም አሰሙ። ይሄን ጉድ ለዓለም አሰሙ። ትውልድ ይዳን። እናንተ ወጣቶች ደምን በደም የማይሽር ወጣት ለዚች ለኢትዮጵያ ያስፈልጋትም። ቂመኛ ያልሆነ በቀለኛ ያልሆነ የቆየ ነገር እያነሳ ሰበርናቸው ሰበሩን የማይባባል ወጣት አያስፈልግም። ሳኦል ታስታውሳላችሁ? የጥንት ታሪክ አንስቶ ገባኦናውያንን ስለጨፈጨፈ እግዚአብሔር እንዴት እንደተጣላው አታስታውሱ? የከረመ ታሪክ የሚያነሱ ወጣቶች እንዴት ያሻግሩናል? የከረመ ቂም ያደረ ቁስል እያከኩ ህዝብ የሚያሳምሙ የዮሴፍ ንግስና የዮሴፍ ክብር ችግር በመቸርቸር የመጣ ይመስላችኋል? መፍትሄ እያመጡ የሚነግሱ ሰዎች አሉ። እንደየ አይነት ወጣቶች ያስፈልጋሉ። መፍትሄ እየሰጡ የሚነግሱ በጉልበታቸው በዘራቸው ሳይሆን በጥበባቸው የሚነግሱ ወጣቶችን እናፍቃለን። ችግር እየፈቱ ሞት እየቸረቸሩ የሚነግሱ ሰዎች ለዚች ምድር ምን ያረጉላታል? መፍትሄ እየሰጡ ደም እያደረቁ ቂምን እየፈቱ የሚነግሱ ወጣቶች ያስፈልጓታል። በይቅርታ ነው የሚሻገረው። ገባኦናውያንን ስለተበቀለ ሳኦልን አልፈልገውም አለ። ይህን አስደናቂ ወጣት ተመልከቱት። በይቅርታ ተቀበላቸው፣ በፍቅር አረማቸው፣ በማቀፍ ገደላቸው። እንዲህ አይነት ወጣቶች አሻጋሪዎች ናቸው። ጌታ ውበታችሁን ይፈልገዋል። ስለ ማርያም ሳስብ ማየው ይሄንን ነው። ጌታ ሲያይ ፕላን አድርጎ ዓለምን የማዳን ፕሮግራሙን ከዘላለም ዘመናት በፊት ያዘውን ፕሮግራም ይዞ ወደ መሬት ለመምጣትና ፕሮግራሙን ለመጨረስ ሲመጣ ሲመለከት መቅደስ ውስጥ ያያታል፣ ሲመለከት ያያታል። መንገዷን ሲያይ እሱን ነው የምትፈልገው። ፊቱ ናት ያለችው በእግዚአብሔር ጸጋ የተሞላች ናት፣ ቅድስት ናት፣ ንጹህ ናት። ፕሮግራሙን ለመፈጸም ወደ መሬት አምጥቶ ለመስራት ምችት ብለዋለች። ዋው! በዛን ዘመን ከነበሩ ወጣቶች መካከል እግዚአብሔር ሲመርጥ አይኑን ያሳረፈባት፣ ጸጋ የሞላባት፣ በእግዚአብሔር ፊት የምትወደድ፣ እኔ ዝም ብዬ ሳስባት ጠዋት ማታ በፊቱ ብርክክ ብላ በቅድስና የምትኖር ጨዋ ሴት፣ ወጣት ሴት፣ ቲኔጀር ሴት፣ ፊቱን የምትፈልግ ሴት። ወጣት ጌታን መፈለግ አለበት። አሁን ባክሽ ቸርች የምትሄጂበት አለ ምሩጪ ዘለል ብለሽ ደከም ስትይ 36 ደርሲ ትሄጃለሽ። እንደሱ ነው። አንዳንድ ሰው ጉልበቱን ክለብ አስጠብቶ ኃይሉን ነገሩን ማስጨርሶ ፍርክሽክሽ ሲጀምር መስበር ሲጀምር እኔ ጌታ ቤት ይሻለኛ ጌታ አንዳንድ አይታዘንለትም እንጂ ያሳዝነኛል። ጡረታ መውጫ የሚያደርጉት ሰዎች አሉ። ጌታ ጡረታ መውጫ አይደለም ብራዘር፣ ጉብዝናችንን የምንሰጠው ነው። መጽሐፍ በጉብዝና ወራት ፈጣሪህን አስብ ነው የሚለው። ጉልበትን ክለብ ጨረሰ፣ በዝሙት ጨረሰ፣ በኃጢአት ጨረሰ፣ በሺሻ ጨረሰ፣ በጫት ጨረሰ፣ በሱሳሱስ ፍርክሽክሽ ብለህ ተበታትነህ የምትመጣለት ምን ልታረግለት? ልትቀበርበት ነው? ደስ ይበልሽ አላት ገብርኤል። መጣ በእግዚአብሔር ፊት ጸጋን አግኝተሻል፣ ሞገስ አግኝተሻል፣ ተወደሻል፣ ተመርጠሻል። ለምኑ? ብሉፕሪንቱ ዋናው ፕሮግራም ባንቺ ሊጋገር ነው። የቱ ፕሮግራም? ዓለም የሚድንበት ነው። እግዚአብሔር ለዓለም ያለውን ፍቅር የሚያሳየው ልጁን ባንቺ ውስጥ ሊያመጣው ነው። እንዴት ይሆናል አለችው። ይሆናል። እንዴት? መንፈስ ይመጣላ፣ ይጸልልልሽ። ይቆል አታውቂም። ተይ እንጂ ለእግዚአብሔር የሚሳነው ነገር አለ። እቺ ልጅ ቲኔጀር ልጅ ምን ትችልበታለች? እንደ
የእግዚአብሔር ፕላን ማስፈጸሚያ ሆነች። ድንቅ ወጣት። ዛሬ ወጣቶች የት ናቸው? እንትና እንዴት እንደዚህ ያደርጋል ያልከውን ኃጢአት እንዴት እንደሚደረግ እስኪገባ ድረስ እግዚአብሔር አምላክ አሳልፎ ይሰጣል ይላል። በሰው ሲፈርድ እንዴት እንደዚህ ይደረጋል ባልከው ኃጢአት ላይ እንዴት እንደሚደረግ በደንብ ገብቶ ለካ እንደዚህ ነው እስክትል ድረስ በሰው ላይ በፈረድከው ኃጢአት መልሰም ወደ ቅድም በጣም ሰፊ እና በተቻለ አቅም እንደው ከባቴ አበሳ መሆንን ብንለምድ ብንችል ብንደብቅ። አሁን በጣም መጥፎ ነገር ምን መጣ መሰለው ሚዲያ ላይ ማይተ ከሆነ ካህናትን አቅርቦ ወይ ቤተክርስቲያን አገልጋዮችን አቅርቦ የሆነ ጥፋት አጠፋ የተባለ ሰው አቅርቦ በአደባባይ ማጋለጥ ሃርድ ቶክ ካላል ፖለቲካ ላይ ለመድነው ሃርድ ቶክ አሁን ወደ ቤተ መቅደሱ እያመጣ ነው። ቤተክርስቲያን አትከብርም። በዛ አንተ የሆነን ካህን አደባባይ አውጥተህ አንተ ሰርቀሃል፣ ዘርፈሃል፣ ክህነትን ሽረሃል፣ እንዲበድልሃል እስቲ ራስን ተከላከል ስላልከው ቤተክርስቲያን አታስከብራትም። ገብቶሃል አይደል? ቤተክርስቲያን ምን ጠቀመሽ? ከዛ ውጭ ምን ቁጭ ብሎ የሚሰሙት ምዕመናን አይ ቤተክርስቲያን እንደዚህ ናት እንዴ ካህናት እንደዚህ ናቸው እንዴ ብሎ ካህናት እንዲጣሉ ነው የምታደርገው። ለቤተክርስቲያን የቆምክ መስሎዋል እኮ ያም ካህን ተስፋ ቆርጦ እንዲጠፋ እንጂ ንስሐ እንዲገባ ታደርገው። ከቤተክርስቲያን ውጭ ያሉ ሰዎችም ደግሞ የቤተክርስቲያን አገልግሎቱ አስቧቸው ክርስቲያን ለምን እንዲፈልጉ ሳይሆን ወይ እነሱ እንደዛ ናቸው ብሎ እንዲሸሹ ነው የምታደርገው። አደባባይ ወጥተህ ስላጋለጥከው ስላጋፈጥከው ኃጢአቱን በደንብ ስለዘረዘርክበት የምታመጣው ለውጥ በቃ ይሄን በጣም መረዳት ያስፈልጋል። ብላክሜል በማድረግ ወይ ደግሞ መድረክ ላይ አምጥቶ በማጋለጥ የሰውን ኃጢአት በመዘክሰክ ምናምን ነገር የምታመጣው ለውጥ የለም። ቤተክርስቲያን አትጠቅማትም። በቃ ሪሰንትሊ በጣም ተደጋግሞ የምናያቸው ነገሮች እነዛ ናቸው። የእንትን ቤተክርስቲያን ቄሶች እንትን ቤተክርስቲያን ዲያቆናት እንትና የሚባለው ካህን እንትና የሚባለው ሰባኪ ተዋረደ ለቪው ጥሩ ነው ሶሻል ሚዲያ ሰው ላይ ይችላል ምናምን ነገር ግን ምን ጠቀምካት ቤተክርስቲያን? ከዛ በኋላ ቤተክርስቲያን አከበርካት ከፋርካት አይደል? ምንም አይጠቅማትም። እና ፕሮባብሊ ደግሞ ያ ሰውዬ ያንን ኃጢአቱን ተናዞበት ንስሐ ገብቶበት ስጋውን ደግሞ ተቀብሎ ቀኑናውን ጨርሶ የበደለውን ኩሶ ላይፉን አስተካክሎ ሊሆን ይችላል። አንተ ግን ትኩስ መረጃ አገኘው ብለህ ሰውዬው ድሮ የቀበረውን ነገር አውጥተህ እንደ አዲስ ደግሞ ዘረግፍና የሰውዬውን ሕይወት ታከብዳለህ፣ ቤተክርስቲያንን ታቃልላለህ፣ ሌሎች ሰዎችም ደግሞ ታስጨንቃለህ። እና ያው ኃጢአት የሚሰራ ሰው ራሱን ለእግዚአብሔር ያጋልጣል። በእግዚአብሔር ፊት እንዳይታወቅበት ምናምን የሚታገል ሰው እግዚአብሔር መግለጡ አይቀርም። በአደባባይ ይገለጥብናል አይቀርብንም። እግዚአብሔር ሁላችንም ይቅር ይበለን እንጂ ግን እኛ በአደባባይ ሰዎችን ኃጢአት ለመግለጥ ሰዎችን ለማዋረድ ከሌ እንደዚህ በደለ እንደዚህ ያጠፋ እንደዚህ መደረግ አለበት ለማለት እንደው መብቱ እንደሌለን ብናስብና እግዚአብሔር በጎን ቀን እንዲያመጣ ብንጸልይ ጥሩ ነው። ወንድማችን ቃልህ ተሰማልን፣ የአገልግሎት ዘመንህን ያርዝምልን። ወደ ቀጣይ ቪዲዮ ነው። ምልጃ ለምን እንዳስፈለገ እኔ 4 ምክንያቶች እነግራችኋለሁ። የመጀመሪያው የቅዱሳን አማላጅነት ያስፈለገው እኛ ኃጢአተኞች ስለሆንን ነው። እግዚአብሔርን የሚፈራ ፈቃዱንም የሚያደርግ ሰው ቢኖር እርሱን እግዚአብሔር ይሰማዋል እንጂ ኃጢአተኞችን እንደማይሰማ እናውቃለን አለ። ምኖችን አይሰማ? ኃጢአት ጸሎት እንዳይሰማ ያደርጋል። ምመን ልጨምርላችሁ፣ ቅዱስ ጴጥሮስ በመልእክቱ ላይ የጌታ ዓይኖች ወደ ጻድቃን ናቸው፣ ጆሮዎቹም ለጸሎታቸው ተከፍተዋል ይላል። እግዚአብሔር የጻድቃንን ጸሎት ይሰማል፣ የኃጢአተኞችን ጸሎት ግን አይሰማም። ነገር በሶስት ይጸናል። ያዕቆብ በመልእክቱ ያዕቆብ መልእክት ምዕራፍ 5 ላይ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች አለ። ምን ማለት ነው? የኃጥእ ሰው ጸሎት ግን በስራዋ ኃይል አታደርግም ማለት ነው። ስለዚህ ጸሎት ተቀባይነት እንዳያገኝ ኃጢአት ምክንያት ሆኖ ይከለክላል። ስለዚህ ቅዱሳን ያማልዱን ስንል በሌላ ቋንቋ እኛ ምንድነን እያልን ነው ማለት ነው? ኃጢአተኞች ነን። ብንጸልይ አንሰማም። ከኔ ጸሎት ይልቅ የጊዮርጊስ ጸሎት ይሻላል፣ ከኔ ጸሎት ይልቅ የድንግል ማርያም ጸሎት ይሻላል በማለት ውስጥ ምዕመናን ትህትና አለ፣ ኃጢአትን ማመን አለ፣ ንስሐ አለ። ሁለተኛ ከኛ ልመና በሉ እስኪ የቅዱሳን ልመና ስለሚሻል ከኛ ልመና የማን ልመና ይሻላል? አይሻልም? ምን የኛ ልመና እኮ የረባ ልመና እኮ አልለምንም። ለምን እንወሻሻል? አሁን የኛ ጸሎት ቢደመር የሁላችን ቢደመር እኮ አንድ ደህና ነገር አይወጣው። ስጋዊ ነገር እኮ ነው የምንለምነው፣ ጊዜያዊ ነገር ነው የምንለምነው። ስለት ሲነገር አትሰሙ? ስራ የለኝም ነበር ስራ አገኘው፣ ትዳር የለኝም ነበር ትዳር አገኘው፣ ውጭ ሀገር ልሄድ ነበር ቪዛ ተመታልኝ ነው እኮ የኛ ስለት። እንደው ለንስሐ በቃኝ ብየው ነበር ለንስሐ በቃው የሚል ስለሰምታችኋል? አፌን ሰብስብልኝ ምላሴን ቆጥብልኝ ብዬ ተስዬ ነበር የሚል ሰምታችኋል? የለም። ልመናችን ሁሉ ምድራዊ ነው፣ ጊዜያዊ ነው። አንድ ዘላለማዊ ልመና የሚለምን ሰው የለም። ደህና ነገር አንለምንም። እምትለምኑትን አታውቁም የሚያስብል ስንት የማይረባ ልመናም እንለምናለን።
የማይጠቅመንን ሕይወታችንን አደጋ ላይ የሚጥል ልመና እንለምናለን። ከኛ ልመና ግን የእነማን ልመና ይሻላል? የቅዱሳን ይሻላል። ለምን? እነሱ ምን መለመን እንዳለበት ያውቃል። ስለዚህ የቅዱሳን አማላጅነት ያስፈለገው ቅዱሳን ለኛ ከኛ የተሻለ ልመና ስለሚለምኑ ለሁላችንም ይለምኑልን። ሶስተኛ ምዕመናን የቅዱሳን አማላጅነት ያስፈለገው እግዚአብሔር በቅዱሳን መማለድ ስለሚፈልግ። እንግዲህ እግዚአብሔር ካለ ምን ማድረግ ይቻላል? እርሱ ብሏልና ሆኑ ነው የሚለው አይደል መጽሐፉ። እግዚአብሔር ካለ አለ ነው። መጽሐፈ ኢዮብ ምዕራፍ 42 ላይ እንደምታውቁት ጻድቁ ኢዮብ በምድር ላይ ብዙ መከራ ከደረሰባቸው በመከራ ምክንያትም ብዙ ዋጋ ካገኙ ቅዱሳን አንዱ ነው። ኢዮብ ብዙ መከራ ባንድ የወረደበት በመጀመሪያ ሀብት ንብረቱ ጠፋ። ከዚያ 10 ልጆቹ በአንድ ቀን ሞቱበት። ኢዮብ ግን እግዚአብሔር ሰጠ፣ እግዚአብሔር ነሳ፣ የእግዚአብሔር ስም የተመሰገነ ይሁን አለ። በመጨረሻ ኢዮብ ከራስ ፀጉሩ እስከ እግር ጥፍሩ ድረስ በደዌ ተመታ፣ ቆሰለ፣ ብዙ መከራ አየ እና በዛ ስቃይ ላይ ያለ ግን ጓደኞቹ መጥተው ደግሞ አላስቀምጣሉት። 3 ጓደኞች ነበሩት ኢዮብ። በነገር ይጠዘጥዙ ነበር። በቁስሉ ላይ ጥዝጣዜ ሆናችሁብኝ ብሏቸዋል እሱ ራሱ እና ኢዮብን እየመጡ እንዲያርግ እንዲያታርግ። አንዳንዴ ሰው በሽተኛ ልንጠይቅ ሄደን ሆድ አስብሰን የምንመጣ ሰዎች አለን እኮ አይደል? በቃ የማይሆን ነገር ምንና እግዚአብሔር ይማሪ ይበቃል። እና ኢዮብን መከራ አሳዩት። በመጨረሻ እግዚአብሔር ምን አለ? መጽሐፈ ኢዮብ ምዕራፍ 42 ላይ እንደ ባሪያዬ እንደ ኢዮብ መልካም ነገር ስላልተናገራችሁ ቁጣዬ በእናንተ ላይ ነዷል። ስለዚህ 7 ወይፈን 7 አውራ በግ ይዛችሁ ወደ ባሪያዬ ወደ ኢዮብ ሂዱ። ባሪያዬ ኢዮብ ስለናንተ ይጸልያል፣ ያን ጊዜ ይቅር እላችኋለሁ አለ እግዚአብሔር። ኢዮብ ስለናንተ ምን ይላል? ያኔ ምን እላችኋለሁ? ስለዚህ እግዚአብሔር የቅዱሳንን ምልጃ ይፈልጋል አይፈልግም? ኃጢአተኞችን ወደ ጻድቃን ሄዳችሁ አማልደኝ በሉ ሲል መጽሐፍ ቅዱስ ላይ ተጽፏል። መማር ስትጀምሩ መስገድ፣ መጾም፣ መጸለይ፣ መንቃት ስትጀምሩ አሉ መምህር ሲያስተምሩ ወዲያውኑ ለውጥ ይመጣል። በእናንተ ዙሪያ ያሉ ሰዎች የሚያሳዩት ባህሪ ይለያል ነው የሚሉት። እስቲ ስሙት ይሄንን። መጸለይ ስትጀምር ከቤት ይጀምራል። መንበርከክ ስትጀምር ከቤት ይጀምራል። ልክ መስገድ ስትጀምሩ መንፈሳችን ይለወጣል። እግዚአብሔር ስሙ የተመሰገነ ይሁን። መስገድ ስትጀምሩ የቀድሞ የአመለኞች ጓደኞቻችሁ ከናንተ ይርቃሉ። መስገድ ስትጀምሩ ማንም ሳያስኮርፋቸው አኩርፈው ይሸሻሉ። አያችሁ፣ አሁን መንፈሳችን ይለያል። የዚህ ጊዜ እናንተ በማስተዋል ላይ ናችሁ ያላችሁት። ሰው የመሆንን እድል ከሰማይ ለማግኘት አቤቱ ሰው አርገኝ፣ ሰው እንድሆን እርዳኝ፣ ሰው እንድሆን እንደ ሰው እንዳስብ አግዘኝ ስንል መንፈሳችን ይለወጣል። ሰውነትን የሚገነባው መንፈስና ነፍሳችን ኃይል ስታገኝ ግርማ ሞገሳችን ይለወጣል። ሞገስ የሚለው ቃል የዛን ጊዜ በፊታችሁ ላይ ብርሃናዊ ነጸብራቅ ያርፋል። አኩራፊዎች አይደላችሁም፣ ብሩዎች ናችሁ። ፊት አጨማዳጆች አይደላችሁም፣ ቀናዎች ናችሁ፣ ፊተ በራዎች ናችሁ። ለምን? ከእግዚአብሔር መንፈስን እንለምናለና ሞገሳችን እንዲሆን 4 ነገሮችን ይሰራል መንፈስ ቅዱስ። ዋናዎቹ አንደኛ ሕሊናችንና አእምሮአችንን ወደ ሰማይ ይለውጣል። ሁለተኛ የነካነውንና ያየነውን ሁሉ እግዚአብሔር አምላክ በመንፈሱ በኩል ይባርካል። ሶስተኛ ከኛ የሚወለዱት ልጆች መለኮታዊ ኃይል ኖሯቸው ወደ ክፉ እንሄዳለን ቢሉ እንኳ አይሄዱም። ቢሄዱ እንኳ ቶሎ ይመለሳሉ። ለምን? የቤተሰቡ ውርስ የቤተሰቡ ስጦታ ማ ስለሆነ? ቅዱስ መንፈስ ስለሆነ። በአምልኮት የገነባችሁት አካል በሕይወት የሚገለጠው ላይ ትልቅ ትርጉም ያለው የሕይወት በረከት ይዘው ይወለዳሉ። ግን ክፉ መንፈስ ከሆነስ ያለቅሳሉ፣ ይጨነቃሉ፣ ግራ ይገባቸዋል፣ ይማራሉ፣ መልሰው ይደነቁራሉ። የተማሩትን ያህል አታገኙትም፣ ያወቁትን ያህል አትረዷቸውም፣ እነሱም አይረዷችሁም። መንፈሳችን ተለየ ማለት ነው።
አያችሁ የሰው ልጅ የቆመው በሶስቱ መለኮታዊ ምስጢር ውስጥ ነው። በመንፈሱ፣ በነፍሳችን፣ በስጋችን። ስጋ ነፍሳችን እንግዲህ ከውስጣችን በጎ ነገር የምትፈልግ ናት። ነፍስ ተስፋ ከሌላት ስጋ በሚገባ ክፉ ኃይልን ያስተናግዳል። በነፍስ በኩል ሰዎች ማሰብ ሲጀምሩ መንፈስ ቅዱስ አጋዣቸው እንዲሆን ይማጸናሉ። የውስጥ ባዶነትን ለመከላከል መንፈስ ቅዱስን ይለምናሉ። መንፈስ ቅዱስ ሆይ በሆነ ባዶነት ውስጥ አንተ ሙላ ይላሉ። ሙላቱን የሚሰጠን ማን ነው ማለት ነው? መንፈስ ቅዱስ። የጎደለው ቦታ ላይ የሚሞላ ማን ነው? መንፈስ ቅዱስ። ልጅ ጎሎን ነበረ። ኢየሱስ ክርስቶስ የጎደለው ቦታ ላይ ከቅድስት ድንግል ማርያም ተወልዶ ምን ሆነልን? ልጅ ሆነልን። ልጅ ሆኖ ምን ሆነ? አባት ሆነን። የሚራራ ስራዎች ሁሉ በደግነት የተሞሉ ነቀፌታ የሌለበት በአካሄድም በመልካም የሚያይ ከወደቁት ጋር የሚውል ከተጨነቁት ጋር የሚቀመጥ ከድሆች ጋር የሚበላ የሰላም አምላክ መራባቸውን የሚያውቅ መጠማትን እሱ ራሱ ያውቀዋል። መራብንም እሱ ያውቀዋል። መሰደድንም ያውቀዋል። በስደታችን ውስጥ ሁሉ እሱን ስንጠራ ጉልበት እናገኛለን። የስሙ ኃይል የሕይወታችን ሁሉ ረድኤት ይሆናል። አጋዥነቱ በምንድን ነው ማለት ነው? በአካል መጥቶ አይደለም፣ በመንፈስ ያግዘናል። በመንፈሱ ያግዘናል። ከቤተሰብ ኦርቶዶክስ ነኝ። ቁልቢ ገብርኤል ነው የተጠመቅኩት። ግን የሐረር ሰዎች ነን። እንዲጥብቅ ያለ ሃይማኖት አልነበረንም። አባቴ ባለስልጣን ነበር፣ ኃይለ ሥላሴ ባለስልጣን። እንዲህ አክራሪ አልተማርንም ማለት ይቻላል። ስለዚህ እኔ ሕክምና ተምሬ ጨርሼ ዶክተር ሆኜ ደብረ ዘይት እየሰራሁ ባለበት ሰዓት ህይወት አስጠላኝ፣ ኑሮ አስጠላኝ። በቃ ትርጉም ይሄ ነበር የለፋሁለት። ጫት እቅማለሁ፣ አጨሳለሁ፣ አዲስ አበባ መጣጥና ጠጥ ከሰኞ እስከ ዓርብ ደብረ ዘይትና ናዝሬት ትሰራለሁ። አልቀደ ዊኬንድ ላይ መጥቼ አዲስ አበባ ናይት ክለብ እሄዳለሁ። ጠጥ ይሄ ነው አልኩኝ ህይወት። ከዛ እግዚአብሔር መፈለግ ጀመርኩ። አንዲት ልጅ ኦርቶዶክስ ልጅ ነች የላከችልኝ አዲስ ኪዳን መጽሐፍ ለዛ ለዶክተር ስጡልኝ ብላ። ከዛ የመዝሙር ሰማው፣ መዝሙር የፕሮቴስታንት መዝሙር ሰማው። ካቶሊክ ቸርች ደግሞ አንዲት ልጅ ወሰደችኝ። አሁን እግዚአብሔር መፈለግ ጀመርኩ። በታሪክ አጋጣሚ ሆኖ የሄድኩበት መንገድ የፕሮቴስታንቱ መንገድ ሆነ፣ እግዚአብሔርን ፍለጋ ሲሄድ። ከዛ በጣም እጸልይ ስለነበር በጣም መጽሐፍ ቅዱስ አነብ ስለነበር ደግሞ መጽሐፍ ቅዱስን ከተትኩት ውስጤ እንዳለ ቃል በቃል እለዋለሁ። ቃምኩት እንደ ጫቱ በቃ ወደድኩት፣ አነበዋለሁ። ነው ምለው መጽሐፍ ቅዱስ ስናገር። ከዛ እንትን ቤት ውስጥ ፌሎሺፕ ይደረጋል። ቀስ እያልኩ እኔ የገባኝን ማስተማር ጀመርኩ። ከዛ እየወደዱት መጡ። ዘም ሙሉ ወንጌል ቤተክርስቲያን አወቀች እኔ መጽሐፍ ቅዱስ እንደማስተምር። ቀጥታ ወስዶ መድረክ ላይ ነው ያቆመው። ግን አይ ዋዝ ሬዲ ለመስበክ። ከዛ መስበክ ጀመርኩ። በጣም ታዋቂ ሰባኪ ሆንኩኝ። እዛ ቀጠና 2 ሙሉ ወንጌል፣ ከዛ ጎስፕል ላይት፣ ጭራሽ እንደውም በዓለም ዙሪያ ሁሉ መዞር ጀመርኩ። ከዛ ግን መጠየቅ ጀመርኩ። መጠየቅ የጀመርኩት ምንድነው? ኦርቶዶክስ ምንድነው የምታስተምረው? አሁን የኔን መንገድ ማወቅ አለባቸው ሰዎች። እዚህ ጋር የደረስኩት ዝም ብሎ አይደለም። እዛ ጋር ፕሮቴስታንትን ብቻ የማውቅ አክራሪ ፕሮቴስታንት ነበርኩኝ። አክራሪ ያመንኩበትን ድርቅ አድርጌ ማስተምር አክራሪ ነኝ። ሰዎች ሁሉ ጴንጤ መሆን አለባቸው ብዬ ማመን ሰው ነኝ። ጆርኒውን ማወቅ አለብህ። ዝም ብዬ አይደለም እዚህ ጋር የመጣሁት። ከዛ ቴዎሎጂ ተማርኩ፣ ስነ መለኮት ስማር። ከዛ በኋላ መጠየቅ ሲጀምር ኦርቶዶክሶች ለምንድን ነው እንደዚህ የሚያደርጉት? ምንድነው ዶክትሪናቸው? ምንድነው ትራዲሽኑን ከየት አመጡት? ለምንድን ነው የሚጾሙት? ለምንድን ነው እንደዚህ የሚያስተምሩት? እያልኩ ማጥናት ጀመርኩ። በደንብ ነው ያጠናሁት ገብቼ፣ ማለት እውነተኛ ሶርሶችን ወስጄ ከዛ አጠናሁ። ሳጠና በጣም ተገረምኩኝ። እንዴ መዳፈር የለብኝም እንግዲህ ኦርቶዶክስ እንደዚህ ከሆነች ልክ በቃ ኢየሱስን አያውቁም ምናምን እየተባለ ይባላል። እንዛጋ እንል ነበር።
እንደዛ አይደለም ለካ እነዚህ በዓላቶቹ ለካ ስለ ኢየሱስ ናቸው አጽዋማቶቹ ለካ ስለ ኢየሱስ ናቸው ዓርብ ሮም ስለሚጾሙት ለካ ስለ ኢየሱስ ነው ሮብ የሚጾሙት እነዛ ሽማግሌዎቹ ጌታን አሳልፈው ሊሰጡት የተስማሙበት ቀን ስለሆነ ነው ዓርብ የሚጾሙት ጌታ የተሰቀለበት ቀን ስለሆነ ነው ስለዚህ what are we talking about በዓላቶቹ እነዚህ ናቸው በደጋግሜ ስላልኳቸው አልድገማቸው ያንን አጠናሁና ለኦርቶዶክስ ቤተክርስቲያን ከፍተኛ አክብሮት ዴቨሎፐር ምክንያቱም ውስጧ ገብቼ ትራዲሽኑን እያንዳንዷን ነገር ለማጥናት ሞከርኩ አቅሜ የሚፈቅደው ካቶሊኮችን ማጠናው ካቶሊኮች ደግሞ የራሳቸው ካቴኪዝም የሚባል ዶክመንት አላቸው እሱ አስገረመኝ ስለ ሮዘሪያቸው ሮዘሪ ፕሬየር የሚሉት ትራዲሽኑ የትራንስብስታንሲዬሽን የሚባላል የጌታ ራት ብለው የስጋና ደሙ ወደ አክቹዋል ጌታና ራት ይለወጣል ይላሉ አስተምሯቸውን አነበብኩ ለካቶሊሲዝም ጥልቅ ሪስፔክት ኖረኝ ፕሮቴስታንቲዝምን አላወገዝኩም ግን አንዳንድ ቦታ ላይ እነ ማርቲን ሉተር ሲነሱ ለውጥ እናመጣለን ብለው ሲነሱ አውጥተው መጣል ያልነበረባቸውን አንዳንድ ጠቃሚ ነገሮች ግን አውጥተው ጥለዋል ወደሚል ግን መጣ ስለዚህ ነው ያጠናው ከዛ ሶስቱን ስታከብር ያለ አመለካከት ኢኩሜኒካል ቪው ነው ያለ ማለት ነው ስለዚህ ኦርቶዶክስ ውስጥ ያለውን አንዳንዶቹ ለማሽማጠጥ ይሞክራሉ እንደ እንትን ከዚህ መውሰድ አትችልም ይላሉ ግን አፕሪሺየት ማድረግ ነው ክርስቲያን ነኝ እኔ ግን ኦርቶዶክስ ውስጥ ያለውን በጣም አስደናቂ ነገር አከብራለሁ ካቶሊክ ውስጥ ያሉ በጣም የሚደነቅባቸው ነገሮች አሉ ፕሮቴስታንት ጋር የሚደነቅባቸው ነገሮች አሉ ይሄ አመለካከት ኢኩሜኒካል ቪው ይባላል ይሄ ነው የኔ አመለካከት ስለዚህ ኢኩሜኒዝም ኢኮኖሚስ የኦርቶዶክስ ተዋህዶ ቤተክርስቲያን እጅግ ታላቅ ቤተክርስቲያን ናት እኔ ኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን አደረኩላት ከምለው አስተዋጽኦ ይልቅ ለኔ ያደረገችልኝ በእጅጉ ይበልጣል ይህንን ስል ከልቤና የእውነቴን ነው እኔ በመንፈሳዊ ቋንቋ በጥበብ ቃል አፌን እንደከፍት ያደረገችኝ ዛሬ ለሕዝብና ለአሕዛብ የምመሰክረውን ወንጌል በእጄ ያስጨበጠችኝ የኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ናት እኔ እድገቴም ታሪኬም ሁሉ ነገሬም በኢትዮጵያ ኦርቶዶክስ ተዋህዶ ቤተክርስቲያን ውስጥ ይህ ድምጽ የጠፋው በጸጸትም እየተሰቃየ የሚገኘው የበጋሻው ደሳለኝ ድምጽ ነው በጋሻው ደሳለኝ ምንም ምድራዊ ጥቅም እንደ ይሁዳ ፈጣሩን አስክዶት ወደዛ በመራም ማታ በሚተኛበት እንዲሁም ቀን በሚንቀሳቀስበት ቦታ ሁሉ ሰላም የለውም ይሁዳም 30 ዲናር ከተቀበለ በኋላ ተቅበዝባዥ ሊናው ረፍትና ሰላም ያጣ ነበር እሱም ነገር አድጎ ራሱን እንዲያጠፋ ምክንያቱ ነው በጋሻው በለቅሶም እንዲህ ይላል ስለ እውነት ነው የምልህ ተዋህዶን አፈቀችኝ አሳ ከባህር ሲወጣ እንደሚሞት ሁሉ እኔም ባህር ሆነችው ተጨልፋ ሚስጥሯ ከማይጠገበው ከሷ ከኦርቶዶክስ ተዋህዶ ስለይ ነው በአደባባይ ሞቴን ያወጅኩት ጌታ ኢየሱስ ፈራጅ እንጂ አማላጅ አይደለም አሁን በመለስ ማን ይቀበለኛል ትልቁ ስጋት እሱ ነው እባክህን አግዘኝ ሲል ንግግሩን ቋጨ በጋሻው ተዋህዶ ማለት እንደዛ ልጁ እንደጠፋበት አባት ናት ከተመለስክ አቅፋ ልጄ ብላ ትቀበላለች አትስጋ ልለወዳለው ለዛሬ ይዤላችሁ የመጣሁት ቪዲዮ ይሄን ይመስል ነበር ያስላችሁን ሐሳብ አስተያየት ኮሜንት ላይ አስቀምጡልኝ በቀጣይ በሌላ ቪዲዮ እስከምንገናኝ ቻው